የተለያየ ሀሳብ አትስጡት እስቲ በእናታችሁ። ሀይሚና ብሩኬ ትልቅ ምክንያት ሊኖራቸው ይችላል። ስለዚህ ሀሳባችሁ የተሳባ ስለሆነ ዝምታውን ምረጡት። ዝምታ ደግሞ ብዙ ዋጋ አለበት። ይሄን ነው የምመክራችሁ እኔ። ብሩኬና ሀይሚ ትላንትና ጉዞ ላይ እንደነበሩ ወይም ደግሞ እንደሰማችሁ ነው ማለት ነው። ሀይሜና ብሩኬ ላይ የሆነ ነገር እንደተፈጠረ ያደርጋችሁ ደግሞ ሌላ ነገር ሌላ ታሪክ የምታወሩ ሰዎች አላችሁ። ስለዚህ ነገሮችን ብታቆሙ መልካም ነው ብዬ አስባለሁ። ከሙባረክ ጋር ሀይሚ ቪዲዮ የለቀቀችው ቶክቶክ ላይ ከብሩኬ ጋር ስላልተስማሙ ነው ወይም ቤተሰቦች አከልክለው ነው ምናምን የምትሉ እንደዛ ሊሆን አይችልም መቼም እንደዛ። ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ቪዲዮ ሲጀምሩ ላይካን የተጫናችሁ ጀምሩ እያልኩ ዛሬ ብቅ ብዬላችኋለሁ። እንግዲህ ዛሬ መናገር የምፈልገው ነገር ትንሽ ቅር ያለኝ ነገር አለ። እሱስ ምንድን ነው? ሀይሜና ብሩኬ ትላንትና እንዳያችሁ ከሆነ አልመጡም። አንድ ቀን ሳይመጡ ሲያድሩ ብዙ የሌላ ያልታሰበ ወይም ደግሞ የማይመስለው ሀሳብ የሚጽፉ ልጆች የሚናገሩ ሰዎች አሉና ስለዚህ ከዛ ነገር ብንቆጥበው ምን አለ? ሰው ልጅ ማለት ነው ሁሌ እንደተመቸ፣ ሁሌ እንደተደሰተ፣ ሁሌ ደስተኛ እንደሆነ፣ ሁሌ ሰዓት እንዳለ እንደዛ አድርገን ባናስበው መልካም ነው ብዬ ነው የማስበው። ምክንያቱም ማለት ነው ሰው ልጅ ምክንያት አያጣም በህይወቱ። አንድ ቀን ይመች ይችላል፣ አንድ ቀን ሳይመች ሊቀር ይችላል። ስለዚህ ነገሮችን ቆም ብለን ማስተዋል ይገባናል ማለት ነው። የእውነት ስነግራችሁ ከትላንትና ወደ ሀይሚ ምን አለችው? ከጋሽዬ ጋር ተጣልተናል፣ እሱ አትይዥ እያለኝ እኔ እሄዳለሁ እያልኩ አስቀይም አለው ብላለች። በዛ ምክንያት ተነስታችሁ ደግሞ እሷ ተከልክላት ልትሆን ትችላለች። ለዛ ነው ብሩኬና ሀይሚ አንድ ላይ ያልመጡ ወይም ደግሞ እሷ ቡታጅራ ሆነ ከሙባረክ ቪዲዮ የሰራችሁ ብላችሁ ኮመንት ብታው ማለት ነው። የሙባረክ ቶክቶክ ላይ ግቡና በእናታችሁ አንብቡት ምን እያሉ እንደሆነ ማለት ነው። ስለዚህ ቪዲዮ ማለት ነው ከትላንትና ወደ ልትሰራ ትችላለች። በቃ ቀኑ አይታወቅም። ትላንት ተለቀቀ እንጂ መቼ እንደሰሩ ታውቃላችሁ? አታውቁም፣ አናውቅም። ስለዚህ ቆም ብለን እናስበው። ሲቀጥል ደግሞ ከቡታጅራ እስከ አዲስ አበባ ድረስ መኪና እየነዳ መጥቶ እኔ በህይወት ማለት ነው እውነት ስነግራችሁ መኪና ላይ ሲወጣ ራሴ ያመኛል፣ ይደክመኛል። የእውነት ስነግራችሁ ማለት ነው ቤት ስገባ ባልንቀሳቀስ ደስ ይለኛል። እንኳን ውጭ ወጥታችሁ ካሜራማን ጠርቶ ገና ልብስ ቀይሮ ከተቀመጡበት ተነስቶ ምናምን በጣም ይከብዳል። ብዙ ጊዜ ብሩኬ እንደምታውቁ ማለት ነው አንድ ቀን ሀይሚ አዲስ አበባ ቀርታ እሱ ከቡታጅራ መቶ በጣም ደክሞኛል፣ በጣም ነው የሚደክመው መንገዱ እያለ ነበር፣ ትዝ ካላችሁ ማለት ነው። ስለዚህ ቆም ብለን እናስበው። ስላልተመቻችሁ ነው ወይም ደግሞ በቃ ዳክማችሁ ነው ብለን በቃ ጥሩ ነገር ብናስበው ምን አለ የሚለው ነገር ላይ ትኩረት ብንሰጥ ምን አለ የሚለው ነገር ነው መናገር የሚፈልገውና ሲቀጥል ደግሞ ማለት ነው ሰው ልጅ ሁሌ እንደተመቸ መኖር አይችልም። ለአንድ ቀን ቪዲዮ ብሎ ግዴታ እየተጓተቱ ማምጣት የለባቸውም። የምር ስነግራችሁ ማለት ነው። ስለዚህ በተረጋገ መንፈስ እነሱም ደስተኛ እየሆኑ የሳቁ የተጫወቱ መቶ ቪዲዮ ቢሰሩልን እኛም ደስ ይለናል ብዬ አስባለሁ፣ እንደ ራሴ ማለት ነው። ስለዚህ እነሱ አንድ ቀን ስለጠፉ በጣም የሚያስጠላ ነገሮች ባናስበው። እንኳን አንድ ቀን ተውና ሳምንት 2 ሳምንት ቆይቶ የሚመጡ ቪዲዮ የሚሰሩ ሰዎች አሉ። ሀይሚና ብሩኬ እኛ ስለምንንጫጫ ነው ቀን 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 በቀን ቪዲዮ የሚለቁልን። ከኛ በተረፈ ደግሞ ይነሱ ትልቁ ስራችሁ የምኖሩበት ወይም ደግሞ ራሳችሁን የሚያስተዳድሩበት የዩቱብ ነው እንደምታውቁ ማለት ነው። አሁን ላይ ሌላ ስራ ለመስራት አሰቡት እንጂ አልፈጸሙትም። ለምሳሌ ሀይሚዬ ሱፐር ማርኬት ለመክፈት ጥረት ላይ ናት፣ ሀሳብ ላይ ናት እንጂ
ከፍታ ጨርሳ አላወጣችም ወደ ሚዲያ ማለት ነው። ስለዚህ ስራችሁ ስለሆነ እነሱም ደግሞ ግዴታ ስለደክመን ይሄን ቀን መስራት አለብን ብሎም አያስቡም። ሰው ሲደክም ደግሞ ታውቃላችሁ። ሲቀጥል ደግሞ ቤተሰብ ጋር ነው ያደሩት። ማታ ላይ ላይተኙ ይችላሉ። የመጨረሻ ምሽኝት ምናምን እንደሚባሉ ማለት ነው ታውቃላችሁ። ቤተሰብ ጋር ቆይቶ ነው የሆነ እስከ ነገ ማለት ነው። ነገ የሆነ ቦታ ስትሄዱ ማለት ነው ማታ ቶሎ አተኙም። ብዙዎቻችን ይሄንን እናስበው እስቲ በእናታችሁ። ሲቀጥል ደግሞ ማለት ነው የምርት ነገራችሁ እኔ አየሁት 3 ነበሩት ብሩኬን እያፈቀሩ ወይም ደግሞ ብሩኬን እየፈለጉ ሀይሚን የሚጠሉት ማለት ነው። አሁን እንትኑ ላስቀምጥላችኋለሁ። እቺ ልጅ ደግሞ አዲስ ናት። የምርት ነግራችሁ እኔ ዛሬ ነው አየዋት። ምንድን ነው ያደረገችው? እኔ ያላንተ ህይወት የለኝም፣ እኔ ያላንተ መኖር አልችልም እያለች በዘፈን ላይ ብሩኬን አጠገባ ቁጭ አድርጋ እየጨፈረች እየዘፈነች ነው። አረ ህይወት ብታውቂ ኖሮ ማለት ነው እንዲህ አትሆኝም። እሺ ተረጋጊ ብዬ ብዙ ነገር ተናግራለሁ። ማርያምን ነው የምላችሁ። ምን አደረገችው? ቻናል ወንትኑ ላይ ምንድነው ቶክቶክ ላይ ስገብቼ ወደ ታች ወርጄ ሲያዩ እግዚአብሔሩን ነው የምላችሁ ሀይሜን ዘቀዘቀች። እሷ ከብሩኬ ጋር ራሷን አቀናበረች። አንጀት ሽቃጠል ብያት ነበረ። ማርያምን በጣም ነው አናደደችኝ። አንዷ ሀይሚን አበላሽታ ፊቷን አበላሽታ አንገቷ ምናምን በጣም የሆነ በሽታ ያለው ሰው አድርጋ ለቃ ነበር። ያ እንትኑ አቃጥለናል፣ አካውንቷን አቃጥለናል። እውነት ነግራችሁ ማለት ነው ቲክቶክ ማለት ነው። ከዛ ወዲህ ደግሜ አላየዋትም ያቺ ልጅ። አሁን ደግሞ አዲስ ዛሬ አላየሁትም ብሩኬ ጋር ራሷን አጣብቃ ሀይሚን መዘግዘግ። እስከ መቼ ነው ተስፋ የማይቆርጡ? እሷ እኮ የምር ሲነግራችሁ ማለት ነው ብሩኬ እና እሱ ብቻ ሳይሆን ቤተሰብ ጋር የደረሰ ነው የነሱ ግንኙነት። የነሱ ህይወት እኮ ቤተሰብ የገባበት ነው። ለምንድን ነው ተስፋ የማይቆርጡ? እኔ ይገርመኛል። ሀይሚን ጣልታችሁ ብሩኬን የምትወዱ፣ ብሩኬን ጣልታችሁ ሀይሚን የምትወዱ ሰዎች በእናታችሁ መጀመሪያ እነሱን ሳይሆን ራሳችሁን ውደዱት። ራሳችሁን ከወደዳችሁ በኋላ ነው ሰውን የምትወዱት። ስለዚህ ስለ መውደድ የምታውቁ ራሳቸው ስትወዱ ነው። የምር ስነግራችሁ እኔ ማለት ነው ራሷን የማታቅ ሴት ናት። እንደዚህ ሰውን ማለት ህይወታችሁ አንድ የሆነ ስራችሁ አንድ የሆነ ውሏችሁ አንድ የሆነ አተሳሰባችሁ፣ ልባችሁ በቃ ሁሉ ነገራችሁ አንድ የሆነ ሰው በአእምሮዋ በኢሊና ላይ አለያይታ አንዷን ጠልተው አንዱን መውደድ ብታቆሙ መልካም ነው ብዬ አስባለሁ። የምር ስነግራችሁ ማለት ነው። እስቲ የተጣለ ሰው ወይም ደግሞ የተቀያየሙ ሰዎችን ለማስታረቅ እንደዚህ ጥረት አድርጉት። እስቲ እነሱ ማን ነው ካላችሁ ደግሞ የምር ስነግራችሁ በጣም ነው ያዛዝን። ማለት ከሰርግ በኋላ ከብሩኬ ወንድም ሰርግ በኋላ ማን ነው ስምረትና ቤኪ ተጣልተዋል። ቤኪና ስምረት ተጣልተዋል። እሷ የምትለቆ ነገሮች ይለያል፣ እሱ የሚለቆ ነገሮች ይለያል። ስለዚህ ይሄ ምንድን ነው ይመስለኛል ስምረት እንዳያችሁ ከሆነ የሰርጉ እንትን ላይ በጣም ስትጨፍር ነበረ። ከዛም ጋር ወንድ ልጅ ደግሞ ታውቃላችሁ አይደለም፣ ለዛ ይሁን ሌላ ኬዝ አላቸው ይሁን ባላቅም፣ የምር ስምረትና ቤኪ ተጣልቶ ነው አሉት። ሲቀጥል ደግሞ ማለት ነው እንኳን እዛ ቡታጅራ ላይ ሁለቱም ቆይቶ ታውና ማለት ነው እሱ ከዚህ ከአዲስ አበባ ሄደው ቪዲዮ ለመስራት ከእሷ ጋር ለመገናኘት ጉጉታችሁን ከዚህ በፊት ታውቃላችሁ ብዬ አስባለሁ። እሷም እንደዛ ወደ አዲስ አበባ ለድንገት እንኳን ስትመጣ እንዴት እሱን ጠርታ ፕራንክ እያደረገች ምናምን እንትን ይባባላሉ። ከዛ በኋላ ደግሞ ምን አየሁት ስምረትን ከዮኔ ከቤኪ ጋር ሳይሆን ከዮኔ ልጅ ጋር እያዘዋወሩ ፎቶውንም ሙዚቃ አንድ ላይ አድርጎ እሷን አንድ ላይ ማነው አቀናብሮ። ይሄ ነገር ለምን አስፈላጊ? የተጣለ ሰው ብናስታርቀው ለማስታረቅ ብንሞክረው መልካም ነው ብዬ አስባለሁ። እሷ የምትጽፈው ጥቅስ በጣም ይከብዳል። ዝምታ ድምፅ አለ እያለች እሱ ደግሞ እንደዚህ ይሻላል
ይመስለኛል እያለ በጣም የሚያስከፋ ነገር እየጻፉ ነው አሉት። ዛሬ ብቻ አይደለም በነገራችን ላይ ገብታችሁ ብታው ማለት ነው ቆይቷል። እና እነሱን ለማስታረቅ ወይም ደግሞ የተጣለ የተለያየ ልጆች የተራራቁ ልጆች ለምን እንዲሆን ብላችሁ እስቲ እነሱን ለማገናኘት ምክንያቱን ለመጠየቅ ሞክሩ። አንድ ላይ ያሉ ልጆች የተዋደዱ ያሉ ልጆች ለመጣላት አትሞክሩ ለማለት ነው የፈለግኩትና ይሄንን ብናስተካክለው መልካም ነው ብዬ አስባለሁ። ራሳችሁን ውደዱት በመጀመሪያ ልጅ ማለት ነው።